Part 1 Multiple choice questions. Question number 1. What is the oxidation number of chromium in the ionic compound ammonium dichromate? NH4 2 Cr2 O7. A positive 3, B positive 4, C positive 5, D positive 6. የክሮሚየምን ኦክሲዴሽን ነምበር ነው የተጠየቅነው በአዮኒክ ኮምፓውንድ በአሞኒየም ዳይክሮሜት። አሞኒየም ዳይክሮሜት በብራኬት ውስጥ NH4 2 Cr2 O7 ነው ኬሚካል ፎርሙላው። የክሮሚየምን ኦክሲዴሽን ነምበር ለመፈለግ የአሞኒየም አዮንንና የኦክሲጅንን ኦክሲዴሽን ነምበር ማወቅ አለብን። የአሞኒየምን አዮን ቻርጁን ለመፈለግ የናይትሮጅንና የሃይድሮጅን ኦክሲዴሽን ነምበር ፈልገን መደመር ነው። የናይትሮጅን ኦክሲዴሽን ነምበር -3 ነው። የሃይድሮጅን ኦክሲዴሽን ነምበሩ +1 ነው። እዚህ ጋር ግን በአሞኒየም አዮን ላይ ያለው 4 ሃይድሮጅን ነው። ስለዚህ የምናደርገው 4 ሲባዛ በ1 ነው። 4 ሲባዛ በ1 +4 ነው የሚሆነው። ሁለቱን ስንደምር የአሞኒየምን አዮን ቻርጅ እናገኛለን ማለት ነው። -3 ሲደመር +4 የሚሰጠን +1 ነው። አሞኒየም አዮን ቻርጁ +1 ነው ማለት ነው። በአሞኒየም ዳይክሮሜት 2 አሞኒየም አዮን ነው ያለው። 2 ሲባዛ በ1 ይሆናል ማለት ነው። 2 ሲባዛ በ1 +2 ነው የሚሆነው ማለት ነው። ሲደመር እናረጋግና የምንፈልገው የክሮሚየምን ስለሆነ ኤክስ ብንለው እዚህ ጋር 2 ክሮሚየም ስላለን 2x ይሆናል ማለት ነው። ኦክሲጅን ኦክሲዴሽን ነምበሩ -2 ነው። እዚህ ጋር ግን 7 ኦክሲጅን ስላለ 7 ሲባዛ በ-2 ነው የሚሆነው። 7 ሲባዛ በ-2 -14 ይመጣል ማለት ነው። +2 + 2x + -14 ይሆናል ማለት ነው። አሞኒየም ዳይክሮሜት ቻርጁ 0 ነው። እኩል ይሆናልንና 0 እንላለን ማለት ነው። ቻርጁ ቁጥር ቢሆን ኖሮ እኩል ይሆናል ብለን የቻርጁን ቁጥር እንጽፍ ነበር። እዚህ ጋር ግን አሞኒየም ዳይክሮሜት 0 ነው ቻርጁ፣ ቻርጅ የለውም ከላይ። ለዚህ እኩል ይሆናልንና 0 እንላለን ማለት ነው። 2 ሲቀነስ 14 ሲደመር 2x እኩል ይሆናል 0 ይመጣል ማለት ነው። 2 ሲቀነስ 14 -12 ይመጣል። -12 ሲደመር 2x እኩል ይሆናል 0 ይሆናል ማለት ነው። የምንፈልገው xን ስለሆነ -12ን ወደ ራይት ሳይድ ብንወስደው 2x እኩል ይሆናል +12 ይሆናል ማለት ነው። የምንፈልገው xን ስለሆነ ሲካፈል ለ2 ሲካፈል ለ2 ብናረግ x የሚሆነው +12 ሲካፈል ለ2 ነው። +12 ሲካፈል ለ2 +6 ይመጣል። x +6 ነው። ክሮሚየም ኦክሲዴሽን ነምበሩ +6 ነው ማለት ነው በአሞኒየም ዳይክሮሜት። ይህንን ደግሞ ምርጫ የያዘው ዲ ነው። መልሱ ዲ ነው ማለት ነው +6። Question number 2. What are the oxidation numbers for nickel, sulfur and oxygen in Ni2SO4 3? A Ni +3, S +6, O -2. B Ni +2, S +4, O -2. C Ni +3, S +4, O -2. D Ni +2, S +2, O -2። የተጠየቀነው የኒኬልን የሰልፈርንና የኦክሲጅንን ኦክሲዴሽን ነምበር ነው። Ni2SO4 3 ላይ SO4 ማለት ሰልፌት አዮን ነው። ሰልፌት አዮን ፖሊ አቶሚክ አዮን ነው። ቻርጁ -2 ነው። ኦክሲጅን ኦክሲዴሽን ነምበሩ በአብዛኛው ጊዜ -2 ነው። ከፖሊ አቶሚክ ከሰልፌት አዮኑ ሰልፈርን ማግኘት እንችላለን ማለት ነው። እዚህ ጋር የሰልፈርን ኤክስ ብንለው ኤክስ ሲደመር 4 አተም ኦክሲጅን ያለን እያንዳንዱ ኦክሲዴሽን ነምበራቸው -2 ነው። 4 ሲባዛ በ-2 እንላለን ማለት ነው። ሰልፌት አዮን
ቻርጁ -2 ነው እኩል ይሆናል እንልና -2 እንላለን ማለት ነው። 4 ሲባዛ በ-2 -8 ነው የሚሆነው። ኤክስ ሲቀነስ 8 ይሆናል ማለት ነው። እኩል ይሆናል -2 ሆነ ማለት ነው። የምንፈልገው ኤክስን ስለሆነ -8ን ወደ ራይት ብናሻግረው ኤክስ እኩል ይሆናል -2 ሲደመር 8 ይመጣል ማለት ነው። -2 ሲደመር 8 +6 ነው። ኤክስ +6 ነው ማለት ነው። ሰልፈር ኦክሲዴሽን ነምበሩ +6 ነው ማለት ነው። አብዛኛውን ጊዜ የኦክሲጅን ኦክሲዴሽን ነምበሩ -2 ነው። የቀረን ኒኬል ነው ማለት ነው። የኒኬሉ ሲደመር የሰልፌቱ ቶታል ቻርጃቸው 0 ነው። እኩል ይሆናል 0 እንላለን ማለት ነው። ኒኬልን ኤክስ ብንለው እዚህ ጋር 2 ኒኬል ስለሆነ ያለን 2 ታይምስ ኤክስ እንላለን ማለት ነው። ፕላስ የሰልፌት አዮኑ ቻርጁ -2 ነው። እዚህ ጋር 3 ሰልፌት አዮን ነው ያለን Ni2 SO4 3 ስለሆነ 3 ሲባዛ በ-2 እናደርጋለን። 2x ሲደመር 3 ሲባዛ በ-2 እኩል ይሆናል 0 እንላለን። ቶታል ቻርጁ የኮምፓውንዱ ቶታል ቻርጅ 0 ስለሆነ ማለት ነው። 3 ሲባዛ በ-2 -6 ነው። 2x ሲቀነስ 6 እኩል ይሆናል 0 ይሆናል ማለት ነው። -6ን ወደ ራይት ብናሻግረው 2x እኩል ይሆናል +6 ይመጣል። የምንፈልገው የኤክስን ቫልዩ ስለሆነ ሲካፈል ለ2 ሲካፈል ለ2 ብናደርግ ኤክስ +3 ይመጣል ማለት ነው። የኒኬል ኦክሲዴሽን ነምበር +3 ሆነ ማለት ነው። ኦክሲዴሽን ነምበራቸው የኒኬል +3 ነው፣ የሰልፈር +6 ነው፣ የኦክሲጅን -2 ነው። ይህንን ደግሞ ምርጫ የያዘው ኤ ነው። መልሱ ኤ ነው ማለት ነው። Question number 3. What is the coefficient for hydroxide and how many electrons are transferred after balancing the reaction? PbOH4 charge -2 plus ClO -1 charge gives PbO2 plus Cl -1 charge plus OH -1 charge plus water. A 2 hydroxide ion and 2 electrons. B 3 hydroxide ion and 4 electrons. C 1 hydroxide ion and 2 electrons. D 2 hydroxide ion and 4 electrons. ይህንን ሪአክሽን ባላንስ ስናደርግ የሃይድሮክሳይድ አዮኑ ኮፊሸንትንና ትራንስፈር የሆነውን ኤሌክትሮን ነው የተጠየቅነው። ሃፍ ሪአክሽን ሜትድ ብንጠቀም ቤዚክ ሚዲያ ብንጠቀም እዚህ ሪአክሽን ውስጥ ሊድ ሃይድሮክሳይድ አዮን ውስጥ የሊድ ኦክሲዴሽን ነምበር የሚሆነው ሊዱን ኤክስ ብንለው እዚህ ጋር 4 ሃይድሮክሳይድ አለን። ሃይድሮክሳይድ አዮን -1 ቻርጅ ነው ያለው። 4 ሲባዛ በ-1 ይሆናል ማለት ነው። የሊድ ሃይድሮክሳይድ ቶታል ቻርጁ -2 ነው። እኩል ይሆናል -2 ይሆናል ማለት ነው። 4 ሲባዛ በ-1 -4 ነው የሚሆነው። ኤክስ ሲቀነስ 4 እኩል ይሆናል -2። ኤክስን ነው የምንፈልገው። 4ን ወደዛ ብንወስደው ኤክስ እኩል ይሆናል -2 ሲደመር 4 ይሆናል። -2 ሲደመር 4 +2 ነው። ኤክስ +2 ነው የሚሆነው ማለት ነው። ኤክስ ማለት የሊድ ኦክሲዴሽን ነምበሩ ማለት ነው። ClO -1 ላይ የክሎሪን ኦክሲዴሽን ነምበርን ኤክስ ብንለው ኤክስ ሲደመር የኦክሲጅን ኦክሲዴሽን ነምበር -2 ነው። ኤክስ ሲቀነስ 2 ይሆናል ማለት ነው። እኩል ይሆናል የClO ቻርጁ -1 ነው። እኩል ይሆናል -1 እንላለን ማለት ነው። -2ን ወደ ራይት ብናሻግረው ኤክስን ስለሆነ የምንፈልገው ኤክስ የሚሆነው -1 + 2 ነው ማለት ነው። -1 ሲደመር 2 +1 ይመጣል። ኤክስ የሚሆነው +1 ነው ማለት ነው። ClO ማይነስ ላይ የClU ኦክሲዴሽን ነምበር +1 ነው የሚሆነው ማለት ነው። ፕሮዳክቱ ላይ ደግሞ በPbO2 ላይ የሊድ ኦክሲዴሽን ነምበር ፒቢን ኤክስ ብንለው የኦክሲጅን ኦክሲዴሽን ነምበሩ -2 ነው።
እዚህ ጋር ሁለት ኦክሲጅን ያለው PbO2 ላይ 2 ሲባዛ በኔጌቲቭ 2 ይሆናል ማለት ነው። 2 ሲባዛ በኔጌቲቭ 2 ኔጌቲቭ 4 ነው የሚመጣው። ኤክስ ሲቀነስ 4 ይሆናል ማለት ነው። እኩል ይሆናል 0 ነው የሚሆነው። PbO2 ቶታል ቻርጁ 0 ስለሆነ እኩል ይሆናል 0 እንላለን ማለት ነው። ኔጌቲቭ 4ን ወደ ራይት ስናሻግረው ኤክስ እኩል ይሆናል ፖዚቲቭ 4 ይመጣል ማለት ነው። ኤክስ ማለት Pb ነው። PbO2 ላይ ኦክሲዴሽን ነምበሩ ፖዚቲቭ 4 ነው ማለት ነው። Cl ኔጌቲቭ 1 ጊቨን ተሰጥቶናል። ኦክሲዴሽን ነምበራቸውን ካገኘን በኋላ የትኛው ነው ኦክሲዴሽን የትኛው ነው ሪዳክሽን የሚለውን እንለያለን ማለት ነው። በዚህ ሪአክሽን ሊድ ሪአክታንቱ ላይ ኦክሲዴሽን ነምበሩ ፖዚቲቭ 2 ነበረ። ፕሮዳክቱ ላይ ፖዚቲቭ 4 ሆነ። ከፖዚቲቭ 2 ወደ ፖዚቲቭ 4 ነው የተቀየረው ማለት ነው። ሊድ ኦክሲዴሽን ነምበሩ ጨመረ ማለት ነው። በሁለት ጨመረ። ሊድ ኦክሲዳይዝ አድርጓል ማለት ነው። ClO ኔጌቲቭ 1 ቻርጅ ላይ በሪአክታንት ሳይድ ክሎሪን ፖዚቲቭ 1 ነበር ቻርጁ። ክሎሪን ኔጌቲቭ 1 ነው። በፕሮዳክት ሳይድ ላይ ኦክሲዴሽን ነምበሩ በሁለት ቀነሰ። ክሎሪን ሪዳክሽን ነው። በዚህ ሪአክሽን ኦክሲዴሽኑ ሊድ ነው፣ ሪዳክሽኑ ደግሞ ክሎሪን ነው ማለት ነው። የመጀመሪያው ስቴፕ የሚሆነው ሁለቱን ሃፍ ሪአክሽን ሰፓሬት ማድረግ ነው፣ ኦክሲዴሽኑን እና ሪዳክሽኑን። ኦክሲዴሽኑ የሚሆነው PbOH4 ኔጌቲቭ 2 ቻርጅ ጊቭስ PbO2 ነው የሚሆነው። ሪዳክሽኑ ደግሞ ClO ቻርጁ ኔጌቲቭ 1 ጊቭስ Cl ኔጌቲቭ 1 ቻርጁ። ሁለተኛው ስቴፕ ባላንስ ማድረግ ነው። ባላንስ የምናደርገው ነምበር ኦፍ አተሙን ነው እና ታይፕ ኦፍ አተሙን ባላንስ እናደርጋለን፣ እንዲሁም ቻርጁን ባላንስ እናደርጋለን። የኦክሲዴሽኑን ሃፍ ሪአክሽን ብናይ መጀመሪያ ባላንስ የምናደርገው ከሃይድሮጅን እና ከኦክሲጅን ውጭ ያለውን ነው ባላንስ የምናደርገው። ሁለተኛው ኦክሲጅኑን ነው። ከዛ ሃይድሮጅኑን ባላንስ እናደርግና መጨረሻ ላይ ቻርጁን ባላንስ እናደርጋለን። ስቴፕ 2 ላይ ይሄንን ነው የምናደርገው። እዚህ ኦክሲዴሽን ሃፍ ሪአክሽን ላይ ሊድ ነው ያለው። ከኦክሲጅን እና ከሃይድሮጅን ውጭ ያለው ኤሌመንት ሊድ ነው። ሪአክታንት ሳይድ ላይ ሊድ አንድ ሊድ ነው ያለን። ፕሮዳክቱም ላይ አንድ ሊድ ነው ያለን። አተሙ ባላንስ ሆኗል። ቀጥሎ ባላንስ የምናደርገው አተም ኦክሲጅን ነው፣ ውሃን በመጨመር ማለት ነው። ኦክሲጅኑን ባላንስ ለማድረግ ውሃን አድ እናደርጋለን እዚህ ጋር ማለት ነው። 2 ሞል ኦፍ H2O ብናደርገው እዚህ ጋር 2 ሞል ኦፍ H2O 2 ኦክሲጅን ስለሚኖረው 2 ሲደመር 2 4 ኦክሲጅን አሁን ባላንስ ሆነ ማለት ነው። ሪአክታንቱም ላይ 4 ኦክሲጅን አለ፣ ፕሮዳክቱም ላይ 4 ኦክሲጅን አለ። ሃይድሮጅኑን ደግሞ ባላንስ እናደርጋለን ማለት ነው። ሃይድሮጅኑን ቼክ እናደርገው። ቼክ ስናደርገው ሪአክታንቱም ላይ 4 ሃይድሮጅን ያለው፣ ፕሮዳክቱም ላይ 4 ሃይድሮጅን አለ ነው። ባላንስ ዶዷል ማለት ነው። ባላንስ ማድረግ አይጠበቅብንም ማለት ነው። ቻርጁን እዚህ ጋር ኦክሲዴሽን ሃፍ ሪአክሽን ላይ ስለሆነ ያለ ነው። ባላንስ ለማድረግ ቻርጁን ኤሌክትሮን አድ የምናደርገው ራይት ሳይድ ላይ ነው ማለት ነው። ወይንም ደግሞ ፕሮዳክት ሳይድ ላይ ነው ኤሌክትሮኑን አድ የምናደርገው። PbOH4 ቻርጁ ኔጌቲቭ 2 አለ። ስለዚህ ኔጌቲቭ 2 አለን እዚህ ጋር። PbO2 ፕላስ 2H2O ላይ ግን 0 ነው። ምንም አይነት ቻርጅ የለም፣ 0 ነው። እሱም ባላንስ ለማድረግ ፕሮዳክቱ ላይ 2 ኤሌክትሮን እንጨምራለን ማለት ነው። አሁን በሌፍትም በራይትም ያለው ኤሌክትሮን እኩል ሆነ ማለት ነው። ኦክሲዴሽን ሃፍ ሪአክሽኑን ጨረስን ማለት ነው ባላንስ አድርገን። ሪዳክሽን ሃፍ ሪአክሽኑን ባላንስ እናደርጋለን ማለት ነው። ሪዳክሽን ሃፍ ሪአክሽን ላይም ባላንስ የምናደርገው መጀመሪያ ከኦክሲጅን እና ከሃይድሮጅን ውጭ ያለውን ነው። ሪዳክሽን ሃፍ ሪአክሽኑ ClO ኔጌቲቭ 1 Cl ኔጌቲቭ 1 ነው የሚሆነው። እዚህ ጋር ከሃይድሮጅን እና ከኦክሲጅን አተም ውጭ ያለው ክሎሪን ነው። ክሎሪን ሪአክታንቱም ላይ ፕሮዳክቱም ላይ አንድ አተም ነው፣ ባላንስድ ሆኗል። ቀጣይ ደግሞ ባላንስ የምናደርገው ኦክሲጅን ነው። ኦክሲጅኑን ባላንስ ስናደርግ ደግሞ
ውሃን አድ በማድረግ ነው ባላንስ የምናደርገው። እዛ ቼክ ስናደርገው ባላንስ መሆኑን ኦክሲጅን ሪአክታንት ላይ አንድ ኦክሲጅን ነው ያለን። ፕሮዳክቱም ላይ በተመሳሳይ ወተርን አድ ስላደረግን አንድ ኦክሲጅን አለን። የኦክሲጅን አተም ባላንስ ሆኖልናል ማለት ነው። ቀጥሎ ሃይድሮጅን አተምን ነው ባላንስ የምናደርገው። ሃይድሮጅን አዮንን አድ እናደርጋለን ማለት ነው። ይሄ ሪአክሽኑን ቼክ ስናደርገው ሪአክታንቱ ላይ ምንም አይነት ሃይድሮጅን የለም። ፕሮዳክቱ ላይ ግን 2 ሃይድሮጅን አለ። ስለዚህ ባላንስ አልሆነም። ባላንስ ለማድረግ ሪአክታንቱ ላይ ሃይድሮጅን አዮንን እንጨምራለን ማለት ነው። ስለዚህ እንዲሆናል ማለት ነው። ClO -1 + 2H + gives Cl -1 + H2O ሆነ ማለት ነው። አሁን ባላንስ ሆኗል። ሪአክታንቱም ላይ 2 ሃይድሮጅን አተም አለን። ፕሮዳክቱም ላይ 2 ሃይድሮጅን አተም አለን። በቤዚክ ሚዲያ ለመስራት ስለሆነ ሃይድሮጅን አተምን ባላንስ ለማድረግ የጨመርነውን 2 ሞል ኦፍ ሃይድሮጅን አዮንን ኒውትራላይዝ ለማድረግ ሃይድሮክሳይድ አዮን እንጨምራለን ማለት ነው። ቤዚክ ሚዲያ ብለን ስለጀመርን ስለዚህ የሚሆነው ClO -1 + 2H + ይሆንና 2 ሃይድሮጅን አዮን ስለሆነ እሱን ኒውትራላይዝ ለማድረግ 2 ሃይድሮክሳይድ አዮን አድ እናደርጋለን ማለት ነው። ሪአክታንቱ ላይ የጨመርነው ፕሮዳክቱም ላይ እንጨምራለን ማለት ነው። ስለዚህ የሚሆነው Cl -1 + H2O + 2OH -1 ይሆናል ማለት ነው። 2H + 2OH + 2 ሞል ኦፍ ወተር ነው የሚሆነው። ሪአክሽናችን የሚሆነው ClO -1 + 2 ሞል ኦፍ H2O gives Cl -1 + H2O + 2 ሞል ኦፍ OH -1 ይሆናል ማለት ነው። ቼክ እናደርጓለን ቻርጁ ባላንስ መሆኑንና ለመሆኑን። ባላንስ ካልሆነ የምንጨምረው ሌፍት ሳይድ ላይ ነው። ሪዳክሽን ላይ ሌፍት ሳይድ ላይ ነው የምንጨምረው። አንድ ኤሌክትሮን ያለው ሪአክታንት ሳይድ ላይ፣ ፕሮዳክቱ ላይ ደግሞ 3 ኤሌክትሮን ያለው ባላንስ አይደለም ማለት ነው። እሱም ባላንስ ለማድረግ 2 ሞል ኦፍ ኤሌክትሮን ሌፍት ሳይድ ላይ እንደምራለን ማለት ነው። አሁን ባላንስ ይሆናል ማለት ነው። ሶስተኛው ስቴፕ የሚሆነው ኮምባይን ማድረግ ነው። ሁለቱን ሃፍ ሪአክሽን ሁለቱን ኮምባይን እናደርጋቸዋለን። ሪዳክሽኑ ላይ 2 ሞል ኦፍ ወተር በሪአክታንት ሳይድ አለ። ኦክሲዴሽኑ ላይ ደግሞ በፕሮዳክት ሳይድ 2 ሞል ኦፍ ወተር አለ። ሁለት ኦፖዚት ሳይድ ላይ ስለሆነ ያሉት ካንስል ይሆናሉ ማለት ነው። በተመሳሳይ መልኩም ኤሌክትሮኑ ሪዳክሽን ላይ ሌፍት ሳይድ ላይ ነው። በኦክሲዴሽኑ ላይ ደግሞ ራይት ሳይድ ስለሆነ ኤሌክትሮኑም ካንስል ይሆናል ማለት ነው። የሚቀረው ከኦክሲዴሽን ሪአክታንቱ ላይ PbOH4 2 ማይነስ እና ከሪዳክሽኑ ደግሞ ClO 2 -1 ቻርጅ ነው የሚሆነው ማለት ነው። ሁለቱን እንደምራለን ሪአክታንት ሆነ ማለት ነው። ፕሮዳክቱ ደግሞ የቀረን PbO2 እና Cl -1 + H2O + 2OH -1 ነው የሚሆነው። ባላንስ የሆነው ሪአክሽን ይሄ ነው ማለት ነው። የተጠየቅነው የሃይድሮክሳይድ ኮፊሸንቱንና ትራንስፈር የሆነውን ኤሌክትሮን የተጠየቅነው። እንደምታዩት 2 ሞል ሃይድሮክሳይድ ነው፣ ኮፊሸንቱ 2 ነው ማለት ነው። ትራንስፈር የሆነው ኤሌክትሮን 2 ነው። ይሄንን ምርጫ ያዘው ኤ ነው ማለት ነው። 2OH እና 2 ኤሌክትሮን ማለት ነው። መልሱ ኤ ነው ማለት ነው። Question number 4. What was oxidized and what was reduced in the following reaction? 2Hg +2 plus N2H4 gives 2Hg plus N2 plus 4H plus. A. Hg +2 was oxidized and N2H4 was reduced. B. Hg2 plus was reduced. N2H4 was oxidized. C. Hg2 plus was oxidized
N2H4 was oxidized. D. Hg2+ was reduced. N2H4 was reduced. የተጠየቅነው የትኛው ነው ኦክሲዳይዝ ያደረገው የትኛው ነው ሪዲዩስ ያደረገው ነው። ሪአክሽኑ ተሰጥቶናል። በዚህ ሪአክሽን ውስጥ የትኛው ኦክሲዳይዝ የትኛው ሪዲዩስ መሆኑን ለማወቅ ኦክሲዴሽን ነምበራቸውን መጻፍ ነው። ኦክሲዴሽን ነምበሩ የጨመረው ኦክሲዳይዝ ያደርጋል ማለት ነው። ኦክሲዴሽን ነምበሩ የቀነሰው ሪዲዩስ ያደርጋል ማለት ነው። Hg ቻርጁ ፖዚቲቭ 2 ነው ሪአክታንት ሳይድ ላይ። ፕሮዳክቱን ስናይ Hg ነው የተሰጠን፣ ፍሪ ኤሌመንት ነው የተሰጠን። ፍሪ ኤሌመንት ከሆነ ደግሞ ኦክሲዴሽን ነምበሩ 0 ነው። ይሄ የሚያመለክተው ሜርኩሪ ሪዲዩስ መሆኑን ነው የሚያሳየው። ኦክሲዴሽን ነምበሩ ከፖዚቲቭ 2 ወደ 0 ቀነሰ ማለት ነው። በN2H4 ላይ የናይትሮጅን ኦክሲዴሽን ነምበር ኔጌቲቭ 2 ነው የሚሆነው። እዚህ ጋር ሪአክታንት ሳይድ ላይ ናይትሮጅኑ ኔጌቲቭ 2 ነው የሚሆነው ማለት ነው። ፕሮዳክቱን ስናይ ናይትሮጅን ዳያቶሚክ ኤሌመንት ስለሆነ ዳያቶሚክ ኤሌመንት ደግሞ ኦክሲዴሽን ነምበራቸው 0 ስለሆነ 0 ነው የሚሆነው ማለት ነው። ሪአክታንቱ ላይ ኔጌቲቭ 2 ነበር የናይትሮጅን ኦክሲዴሽን ነምበር። ፕሮዳክቱ ላይ የናይትሮጅን ኦክሲዴሽን ነምበር 0 ነው፣ ጨመረ ማለት ነው። ከኔጌቲቭ 2 ወደ 0 ጨመረ። ኦክሲዴሽን ነምበር ከጨመረ ደግሞ ኦክሲዳይዝ አደረገ ነው የምንለው። ኦክሲዴሽን ነው የሚሆነው። በዚህ ሪአክሽን ሜርኩሪ ሪዲዩስ ነው ያደረገው። ናይትሮጅኑ ደግሞ ኦክሲዴሽን ነምበሩ ስለጨመረ ኦክሲዳይዝ ነው የሚሆነው። ይህንን ምርጫ የያዘው ቢ ነው ማለት ነው። ሜርኩሪ ሪዲዩስ አድርጓል፣ N2H4 ደግሞ ኦክሲዳይዝ አድርጓል ማለት ነው። መልሱ ቢ ነው ማለት ነው። Question number 5. Which of the following statement is true about electrochemical cells? A. Reduction occurs at the anode. B. An element with high affinity for electron is likely to be easily oxidized. C. Oxidation occurs at the anode. D. Only oxidation half reactions are useful. አምስተኛ ጥያቄ የሚለን የትኛው ነው እውነት የሆነው ስለ ኤሌክትሮኬሚካል ሴል ነው የሚለን። ኤ ሪዳክሽን ኦከር አዝ አኖድ፣ ይሄ ፎልስ ነው። ሪዳክሽን ኦከር የሚሆነው ካቶድ ላይ ነው። ቢ አን ኤለመንት ዊዝ ኤ ሃይ አፊኒቲ ፎር ኤሌክትሮን ኢዝ ላይክሊ ቱ ቢ ኢዝሊ ኦክሲዳይዝ፣ ይሄም ስቴትመንት ፎልስ ነው። ምክንያቱም ለኤሌክትሮን ሃይ አፊኒቲ ያላቸው ኤሌመንቶች ሞር ላይክሊ የሚሆኑት ራዘር ዛን ኦክሲዳይዝ ወይንም ሉዝ ከሚያደርጉ ኤሌክትሮን ሪዲዩስድ ነው የሚያደርጉት ወይንም ኤሌክትሮን ጌን ነው የሚያደርጉት። ስለዚህ ይሄም ፎልስ ነው። ሲ ኦክሲዴሽን ኦከር አዝ አኖድ፣ ይሄ ትሩ ነው። በኤሌክትሮኬሚካል ሴል ኦክሲዴሽን ወይንም ሉዝ ኦፍ ኤሌክትሮን ኦከር የሚሆነው አዝ አኖድ ነው፣ ይሄ ትሩ ነው። ዲ ኦንሊ ኦክሲዴሽን ሃፍ ሪአክሽን አር ዩዝፉል፣ ይሄ ፎልስ ነው። ሁለቱም ኦክሲዴሽንም ሪዳክሽንም ሃፍ ሪአክሽን በኤሌክትሮኬሚካል ሴል ሁለቱም ጥቅም አላቸው። ከነዚህ ምርጫዎች ትሩ የሆነው ሲ ብቻ ነው ማለት ነው። መልሱ ሲ ነው የሚሆነው ማለት ነው። ኦክሲዴሽን ኦከር አዝ አኖድ። Question number 6. Which statement regarding voltaic cells is not correct? A. Reduction occurs at the cathode. B. Anions move through the barrier or the bridge towards the electrode where oxidation is occurring. C. The electrode where reduction is occurring is represented by a positive sign. D. Electrons flow in the external circuit from the cathode to the anode. ስድስተኛው ጥያቄ የሚለን የትኛው ስቴትመንት ነው ስለ ቮልቲክ ሴል ትክክል ያልሆነው ወይንም ኮሬክት ያልሆነው ነው? ኤ ሪዳክሽን ኦከር አት ዘ ካቶድ፣ ይሄ ስቴትመንት ኮሬክት ነው። በቮልቲክ ሴል ውስጥ ሪዳክሽን ኦከር የሚሆነው ካቶድ ላይ ነው፣ ትክክል ነው።
ቢ ions move through the barrier or the bridge towards the electrode where oxidation is occurring። ይህም ስቴትመንት ኮሬክት ነው። አናዮን ሙቭ የሚያደርገው ወደ አኖድ ነው ኦክሲዴሽን ኦከር ወደሚሆንበት። ስለዚህ ይህም ስቴትመንት ትሩ ነው ማለት ነው። ሲ the electrode where reduction is occurring is represented by a positive sign። ይህም ስቴትመንት ኮሬክት ነው። በቮልቲክ ሴል ካቶድ ማለትም ሪዳክሽን ኦከር የሚሆንበት ቲፒካሊ አሳይንድ የሚደረገው በፖዚቲቭ ሳይን ነው። ይሄ ኮሬክት ነው ማለት ነው። ሲ ዲ ኤሌክትሮን ፍሎ ኢን ዘ ኤክስተርናል ሰርኪዩት ፍሮም ዘ ካቶድ ቱ ዘ አኖድ። ይሄ ስቴትመንት ኮሬክት አይደለም። በቮልቲክ ሴል ኤሌክትሮን ፍሎ የሚያደርጉት ከአኖድ ማለትም ኦክሲዴሽን ኦከር ከሚሆንበት ወደ ካቶድ ነው ሪዳክሽን ኦከር ወደሚሆንበት ማለት ነው በኤክስተርናል ሰርኪዩት። ትክክል ያለው ነው ወይንም ኮሬክት ያለው ነው ዲ ነው። መልሱ ዲ ነው ማለት ነው። Question number 7. The electrochemical reaction shown below is given if the standard reduction potential of zinc ion to zinc is negative 0.76 volt. What is the standard reduction potential of magnesium ion to magnesium? In this electrochemical reaction, the standard cell potential is given positive 1.61 volt. A negative 0.85 volt, B positive 0.85 volt, C positive 2.37 volt, D negative 2.37 volt። የተጠየቅነው የማግኒዥየምን ስታንዳርድ ሪዳክሽን ፖቴንሻል ነው። ስታንዳርድ ሪዳክሽን ፖቴንሻል ዚንክ አዮን ወደ ዚንክ ቼንጅ ሲያደርግ ተሰጥቶናል። ኔጌቲቭ 0.76 ቮልት ተብለናል። ስታንዳርድ ሴል ፖቴንሻል ኢኖት ኦፍ ዘ ሴል ማለት ነው ጊቭን ተሰጥቶናል። ፖዚቲቭ 1.61 ቮልት ነው። ኢኖት ዘ ሴል ማለት ኢኖት የካቶዱ ሲቀነስ ኢኖት የአኖዱ ነው። ኢኖት የካቶዱ ማለት ካቶዱ የሚሆነው ዚንክ ነው። ስለዚህ ኢኖት የዚንኩ ሲቀነስ ኢኖት አኖዱ የማግኒዥየም ነው። ኢኖት ማግኒዥየም ይሆናል ማለት ነው። እዚህ ጋር ኢኖት ዘ ሴል ተሰጥቶናል። ፖዚቲቭ 1.61 ቮልት ነው። የዚንኩ ኔጌቲቭ 0.76 ቮልት ነው። ሲቀነስ እናደርግና የማግኒዥየሙ ነው የሚሆነው ኢኖት የማግኒዥየም ማለት ነው። የምንፈልገው የማግኒዥየሙን ስታንዳርድ ሪዳክሽን ፖቴንሻል ስለሆነ ይሄንን ቁጥር ኔጌቲቭ 0.76 ቮልትን ወደ ሌፍት ብናሻግረው የሚሆነው ፖዚቲቭ 1.61 ፕላስ 0.76 ቮልት እኩል ይሆናል ኔጌቲቭ ስታንዳርድ ሪዳክሽን ፖቴንሻል የማግኒዥየም ነው የሚሆነው ማለት ነው። 1.61 ሲደመር 0.6 የሚሆነው ፖዚቲቭ 2.37 ነው። ለዚህ የስታንዳርድ ሪዳክሽን ፖቴንሻል የማግኒዥየሙ የሚሆነው ኔጌቲቭ 2.37 ቮልት ነው ማለት ነው። ይህንን ምርጫ የያዘው ዲ ነው። መልሱ ዲ ነው ማለት ነው። Question number 8. Use the table of the standard reduction potentials table. Which species would react with aluminum ion? A. Lead only, B. Gold ion only, C. Iron and lead, D. both magnesium and potassium። ጥያቄ የሚለን ስታንዳርድ ሪዳክሽን ፖቴንሻል ቴብልን ተመልከቱና የትኛው ስፒሺስ ነው ከአልሙኒየም አዮን ጋር ሪአክት የሚያደርገው ነው የሚለው። ሪዳክሽን ፖቴንሻል ቴብሉን ስናይ ከአልሙኒየም ጋር ሪአክት የሚያደርገው የሚሆነው ከአልሙኒየም የበለጠ ሃየር ሪዳክሽን ፖቴንሻል ያለው ወይንም ከአልሙኒየም ሞር ፖዚቲቭ የሆነ ሪዳክሽን ፖቴንሻል ያለው ነው። ሊድ፣ ጎልድ እና አይረን ሪዳክሽን ፖቴንሻላቸው ከአልሙኒየም የበለጠ ነው። ስለዚህ እነዚህ ሶስቱም ኤሌመንቶች ሪአክት ማድረግ ይችላሉ። ማግኒዥየም እና ፖታሺየም ስታንዳርድ ሪዳክሽን ፖቴንሻላቸው
ከአልሙኒየም ያነሰ ነው። ስለዚህ እነሱ ሪያክት አያደርጉም። ስለዚህ መልሱ የሚሆነው ሲ ነው ማለት ነው። Question number 9. The oxidation of hydrogen by oxygen is one of the most used reaction in fuel cell technology. The overall reaction, which is given below, has standard Gibbs free energy change of -474 kilojoule per mole. What is the standard cell potential for this fuel cell? ሪያክሽኑ ጊቭን ተሰጥቶናል። ስታንዳርድ ጊብስ ፍሪ ኢነርጂውም ተሰጥቶናል። -474 ኪሎጆule ፐር ሞል ነው። ኤ 2.46 ቮልት፣ ቢ 4.91 ቮልት፣ ሲ 1.23 ቮልት፣ ዲ 2.46 ቮልት። ፎርሙላው የሚሆነው ስታንዳርድ ጊብስ ፍሪ ኢነርጂ ቼንጅ ኢኳል ቱ ኔጌቲቭ ኦፍ the number of moles of electron transferred in the reaction times Faraday's constant times the standard cell potential ነው የሚሆነው። ስታንዳርድ ሴል ፖቴንሻሉን የተጠየቅነው ስታንዳርድ ሴል ፖቴንሻል እኩል ይሆናል ኔጌቲቭ ስታንዳርድ ጊብስ ፍሪ ኢነርጂ ቼንጅ ሲካፈል ለትራንስፈር ለሆነው ነምበር ኦፍ ሞል ኦፍ ኤሌክትሮን ሲባዛ በፋራዳይስ ኮንስታንት ነው የሚሆነው። ከዚህ በኋላ ቁጥሩን ማስገባት ነው። ስታንዳርድ ጊብስ ፍሪ ኢነርጂ ቼንጁ ጊቭን ተሰጥቶናል። -474 ኪሎጆule ፐር ሞል ነው። የምናስገባው ደግሞ በጁል ፐር ሞል ስለሆነ -474 ሺህ ነው ማለት ነው። እዚህ ጋር በፊትም ኔጌቲቭ አለ። ኔጌቲቭ 474 ሺህ ጁል ፐር ሞል ሲካፈል ኤኑ 4 ነው ትራንስፈር የሆነው ኤሌክትሮን ሲባዛ ፋራዳይስ ኮንስታንት 96500 ጁል ፐር ቮልት ታይምስ ሞል ነው የሚሆነው። ጁል በጁል ይጠፋል፣ ሞልም በሞል ይጠፋል። የሚቀረው ቮልት ነው ማለት ነው የሚቀረው። ኔጌቲቭ በኔጌቲቭ ይጠፋል። ይሄን ቁጥር ስናካፍለው የሚመጣው 1.23 ነው። ስታንዳርድ ሴል ፖቴንሻሉ ወይንም ኢኖት ሴሉ 1.23 ቮልት ነው ማለት ነው። ይሄንን ምርጫ የያዘው ሲ ነው። መልሱ ሲ ነው ማለት ነው። Question number 10. Which one of the following equations shows the relationship between standard Gibbs free energy and equilibrium constant? A. K equal to change in G naught. B. K equal to RT ln change in G naught. C. change in G naught equal to -RT ln K. D. change in G naught equal to RT ln K. የስታንዳርድ ጊብስ ፍሪ ኢነርጂ እና የኢኩሊብሪየም ኮንስታንት የሁለቱ ሪሌሽንሺፕ ኢኩዌሽን የሚሆነው change in G naught equal to -RT ln K ነው የሚሆነው። መልሱ ሲ ነው ማለት ነው። ሲ change in G naught equal to -RT ln K. Question number 11. What is change in G naught for the following balanced reaction if E naught equal to +2.431 volt in the reaction aluminum solid react with iron ion aqueous gives aluminum ion plus iron liquid. E naught it is given which is equal to +2.431 volt. A -704 kilojoule per mole, B +704 kilojoule per mole, C -235 kilojoule per mole, D -469 kilojoule per mole. ኤንዋን የምናገኘው ከሪአክሽኑ ነው። ከኦክሲዴሽን እና ከሪዳክሽን ሃፍ ሪአክሽን ነው የምናገኘው። ኦክሲዴሽኑ የሚሆነው አልሙኒየም ወደ አልሙኒየም አዮን ነው ትራንስፈር የሆነው። ሪአክታንት ላይ አልሙኒየም ፍሪ ኤሌመንት ነው። ፍሪ ኤሌመንት ደግሞ ኦክሲዴሽን ነምበራቸው 0 ነው። ፕሮዳክት ላይ አልሙኒየም ቻርጁ +3 ነው። ሪዳክሽኑ ደግሞ አይረን አዮን የነበረው ወደ ፍሪ ኤሌመንታል አይረን የተቀየረው። የኦክሲዴሽንም የሪዳክሽኑም
አተሞቹ ባላንስድ ሆነዋል። ኤሌክትሮኑ ባላንስድ ነው፣ ግን ኦክሲዴሽንን እና ሪዳክሽኑን ስናየው ግን እኩል አይደለም። ኦክሲዴሽኑ ላይ 3 ኤሌክትሮን ነው፣ ሪዳክሽኑ ላይ 2 ኤሌክትሮን ነው። ይህንን ባላንስ ለማድረግ ኦክሲዴሽኑን በ2 ማባዛት ሪዳክሽኑን በ3 እናበዛዋለን። ኤሌክትሮኑ የሚሆነው 6 ነው ማለት ነው የሚሆነው። ኤን የሚሆነው 6 ነው ማለት ነው። ኢኖቱ ፖዚቲቭ 2.431 ቮልት ነው። ፋራዳይ ኮንስታንቱ 96500 ነው። ፎርሙላው ቼንጅ ኢን ጂ ኖት ማለት ኔጌቲቭ ኤን ታይምስ ኤፍ ታይምስ ኢኖት ሴል ነው። ቁጥሩን ማስገባት ነው። ኤንን 6 አግኝተናል። ኤፍ 96500 አግኝተናል። ኢኖት ሴል 2.431 አግኝተናል። ቁጥሩን አስገብተን ስናበዛው የሚመጣው ኔጌቲቭ 1,407,549 ጁል ፐር ሞል ነው የሚመጣው። ምርጫው ላይ የተሰጠን በኪሎ ጁል ፐር ሞል ስለሆነ ይሄንንም ጁል ፐር ሞሉን ወደ ኪሎ ጁል ፐር ሞል መቀየር አለብን። ኔጌቲቭ 1407.55 ኪሎ ጁል ፐር ሞል ይመጣል ማለት ነው። ኔጌቲቭ 1407.55 ኪሎ ጁል ፐር ሞል ምርጫችን ውስጥ የለም። ስለዚህ መልሱ ከነዚህ ውስጥ የለም ማለት ነው። Question number 12. The value of E naught for the following reaction is 1.10 volt. What is the value of E cell when the concentration of copper ion is 1 molar and the concentration of zinc ion is 0.025 molar? The reaction is it is given zinc solid react with copper ion gives copper solid plus zinc ion aqueous. E naught equal to 1.10 volt. The concentration of copper ion and zinc ion is it is given A 1.40 volt, B 0.94 volt, C 1.15 volt, D 0.80 volt. ኢሴል ነው የተጠየቅነው። እዚህ ጋር ኢኖት ተሰጥቶናል 1.10 ቮልት ነው። የኮፐር አዮን ኮንሰንትሬሽኑ ተሰጥቶናል 1 ነው። የዚንክ አዮን ኮንሰንትሬሽኑ 0.025 ነው። አር ጋዝስ ኮንስታንት 8.314 ነው። ቴምፕሬቸሩ 25 ዲግሪ ሴንቲግሬድ ወይንም 298 ኬልቪን ነው። ትራንስፈር የሆነው ኤሌክትሮን 2 ነው። ኤን 2 ነው ማለት ነው። ፋራዳይ ኮንስታንት ቫልዩ ነው 96500። ሪአክሽን ፔሸንት ኪው ማለት የአኖዱን ኮንሰንትሬሽን ሲካፈል የካቶዱን ኮንሰንትሬሽን ነው የምናደርገው። ስለዚህ የሚሆነው የዚንኩ ኮንሰንትሬሽን ሲካፈል የኮፐር ኮንሰንትሬሽን ነው ማለት ነው የሚሆነው። የዚንኩ ኮንሰንትሬሽን 0.025 ነው። የኮፐሩ ኮንሰንትሬሽን 1 ነው። 0.025 ሲካፈል ለ1 0.025 ነው የሚሆነው ማለት ነው። ነርነስት ኢኩዌሽንን መጠቀም ነው። ነርነስት ኢኩዌሽን ኢሴል ማለት ኢኖት ሴል ሲቀነስ አርቲ ሲካፈል ለኤንኤፍ ላን ኪው ነው ያለው። ይሄንን ፎርሙላ እንጠቀማለን። ፎርሙላው ላይ ቁጥሮቹን ሰብስቲቲዩት ማድረግ ነው። ቁጥሮቹን መተካካት ነው። ኢኖት ሴል 1.10 አግኝተናል። አር ማለት 8.314 ነው። ቴምፕሬቸሩ 298 ነው። ኤኑ 2 ነው። ኤፉ 96500 ነው። ሲባዛ ላን 0.025 ነው የሚሆነው ማለት ነው። ይሄንን ካልኩሌት ስናደርገው 1.15 ቮልት ይመጣል። ይሄንን ምርጫ ደግሞ የያዘው ሲ ነው። መልሱ ሲ ነው ማለት ነው። Question number 13. One of the basic difference between a fuel cell and a battery is A fuel cell is rechargeable while a battery is not. B. A fuel cell does not store chemical energy but a battery can store chemical energy. C. Both a fuel cell and a battery are rechargeable. D. A and C.
በፊውል ሴል እና በባትሪ ሴል መካከል ያለው መሰረታዊ የሆነ ልዩነቱ የትኛው ነው? ፊውል ሴሎች ኮንቨርት ያደርጋሉ ኬሚካል ኢነርጂን ከፊውል ስንል ዩዥዋሊ ሃይድሮጅን እያለን ነው እና ኦክሲዳንት ስንል ዩዥዋሊ ኦክሲጅን ነው። ፊውል ሴሎች ቀጥታ ነው ኬሚካል ኢነርጂውን ዳይሬክትሊ ወደ ኤሌክትሪሲቲ ኮንቨርት የሚያደርጉት ስሩ ኤሌክትሮኬሚካል ሪአክሽን ማለት ነው። ፊውል ሴሎች ኢነርጂን ስቶር ያደርጉ። ባትሪ ስቶር ያደርጋል ኬሚካል ኢነርጂ፣ እንደገና ደግሞ ኮንቨርት ያደርጋል ኤሌክትሪካል ኢነርጂን ሲያስፈልግ ማለት ነው። ባትሪዎች ሪቻርጀብልም ሊሆኑ ይችላሉ፣ ሪቻርጀብልም ላይሆኑ ይችላሉ። እንደ ዲዛይናቸው ነው። በአጠቃላይ የሁለቱ ልዩነት ይሄ ነው። ከነዚህ ምርጫዎች ውስጥ ትክክለኛ የሚሆነው ቢ ነው ማለት ነው። መልሱ የሚሆነው ቢ ነው ማለት ነው። Question number 14. A battery is dead if A. Reactants and products reach their equilibrium concentration. B. E cell is equal to 0. C. Change in G equal to 0. D. All of the above. ሶስቱም መልሶች ትክክል ናቸው። ዴድ ከሆነ ሪአክታንት እና ፕሮዳክቱ ሪች አድርጓል ማለት ነው ኢኩሊብሪየም ኮንሰንትሬሽን። ኢሴሉ 0 ነው ማለት ነው። እንዲሁም ቼንጅ ኢንጂም 0 ነው ማለት ነው። መልሱ የሚሆነው ዲ ነው ማለት ነው። Question number 15. A metal corrodes if A. It serves as cathode in the corrosion process. B. It serves as anode in the corrosion process. C. It does not react with oxygen. D. All of the above. ካቶድ ላይ ኮሮዥን ፕሮሰስ አይኖርም። አኖድ ላይ ነው ኮሮዥን ፕሮሰሱ የሚኖረው። መልሱ የሚሆነው ቢ ነው ማለት ነው። ኢት ሰርቭስ አስ አኖድ ኢን ዘ ኮሮዥን ፕሮሰስ።